ሁላችሁንም ሰላም ላለሁኝ። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ሰላም ላለሁኝ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያልነው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርዕየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የስጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ያሉኝ ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፍቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፍቃዱን ጠይቄ እኔም እናንተም ጠይቃችሁ ፍቃዱ ከሆነ የሚያወያየን ከሆነ የእሱ ፍቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ስጥልን፣ ክብር ያድልልን። ወገኖች ፓስተር ተስፋዬ ጋቢሶ እንደዘመሩት ማለት ነው የሚቋቋምህ ማንም የለም ብለው እንደዘመሩት ምንም ነገር ሊቋቋምህ አይችልም። ምክንያቱም የያዝከው እውነት ነው። የሆነ ቦታ ቁጭ ብለን ስራ ቦታም ይሁን ወይ ደግሞ የሆነ ቦታ ላይ ለቅሶ ቤትም ይሁን ወይ ደግሞ ፀጉር ቤትም ይሁን የሆነ ነገር የእግዚአብሔር ቃል ስንናገር ከመጽሐፍ ቅዱስ ቃል አንድ ነገር ስንናገር በእንትን ነው በተመስጦ ነው የሚሰሙን፣ ባይቀበሉትም ማለት ነው። ቃሉ ኃይለኛ ነው። በቃ የእግዚአብሔር ቃል ኃያል ነው፣ ኃይለኛ ነው፣ ደስ ይላል፣ ደስታን ይሰጣል። በቃ የውስጥ ደስታን ነው የሚሰጠው። ከሁለት ሰይፍ ይልቅ የተሳለ እንደሚለው ደስታን ነው የሚሰጠው። እኔ ኤርሚ እንዴት ነው አሁን ይሄን ሁሉ መጽሐፍት ትንንሾችን መጽሐፍት የጎረቤቶቻችንን መጽሐፍት ሲያነብ ወይኔ እንደው በምን አይነት እንትን ነው በጣም ይገርመኛል። እንደኔ ከሆናችሁ ሁላችሁም እኔ በጣም ይገርመኛል። በቃ በጣም መጽሐፍ ቅዱስን እንኳን ለማንበብ እንዴት እየሆንን ነው የምናነበው? አንዴ ከእንቅልፍ ጋር እየታገልን ወይ ደግሞ አንዳንዴ በተለይ ባይብል ስተዲ ሲኖር ነው እንትን የምንለው እንጂ አሁን ቁጭ ብሎ ጥጥት እንደሚያደርገው ኤርሚ እኔ እግዚአብሔር ይባርክህ። በእውነት አገልግሎትህና አንደበትህ ይባረክልህ ነው የምልህ። በእውነት ለእኔ አንተ ገንዘቤ ወንድሜ ነህ ኤርሚዬ። እና ምንም ቢመጣ ማንም እውነቱን ለመናገር አንተ የተዘጋጀህ ነህ። ያ ያዘጋጀህ መንፈስ ደግሞ የእግዚአብሔር መንፈስ ነው። አንተ አይደለህም ያዘጋጀህ፣ የእግዚአብሔር መንፈስ ነው። እንደነ ሙሴ እንደነ ኢያሱ እንደዛ አድርጎ አዘጋጀህ። እና በጣም እየተገረምን ነው የምንሰማ ያለ ነው። እንግዲህ ጌታ ቢፈቅድና በህይወት ብንኖር ቅዳሜ በጣም ርቃብናለች። በጣም እንደኔ ከሆናችሁ ቅዳሜ አሁን በቃ ቆጠርኳትና ትንሽ ራቅ አለችብኝ። ዛሬ እዚህ ሮብ ነው ማለት ማክሰኞ ነው ዛሬ እና የራቀ ይመስለኛል ቅዳሜ
ማናችሁም እንዳትቀሩ። ቅዳሜ በኢትዮጵያ 2 ሰዓት እያስተባበረች ነው እብሩዬ። እዚህ ያላችሁ ሁላችሁም እግዚአብሔር ይባርካችሁ። መናገር የምትፈልጉ ቀጥሉ። እብሩዬ ይሄንን ለማለት ነው። ኤርሚዬን እወድሃለሁ ለማለት ነው ከልቤ። በእውነት ሁላችሁንም እወዳችኋለሁ። ተባረኩ። ተባረክ ሄዱ። ጌታ ዘመንሽን ይባርክ። ወገኖች እንግዲህ እንደተባለው ነው ጌታ ኢየሱስ በኃይልና በታምራት ሞር እየቀረበን ነው። በርቱ። ጌታ ደግሞ ቢረዳን እኛም ደግሞ ትንንሽ ዲቤቶች እንድንይዝ ትልቁን እያየ እንድንማር እስክሪብቶና ደብተራችሁን ይዛችሁ ማትችሉ ደግሞ ስራ ላይ የሆናችሁ ሪከርድ ለማድረግ ሞክሩ። ደስ የሚለው ሰዓቱ ቅዳሜ ማታ በጣም አሪፍ ሰዓት ነው። ያው እሑድ ቸርችም ቤተክርስቲያንም ጠዋት ደግሞ ያው ቀሲስ ቅዳሴ ሊገቡ ስለሚችሉ ማታ ጥሩ ሰዓት። በአሜሪካ ደግሞ አሜሪካ ስላሉ እሳቸው ሰዓት ደግሞ በጣም ቀደም ያለ ነው የሚሆንላቸው። ከዛ በኋላ ደግሞ ወገኖቻቸው ጋር እሳቸውም ስለሚወያዩ ወጥተው እኛም ደግሞ በቤታችን ደስ ይላል በጣም እና ጌታ ይባረክ። ስለ ታቦቱ ነው ያው እንደምታውቁት እንደተነጋገርነው ነው። ያው እህቴ ሶሊያና እየለጠፈችው ነው። የምለጥፋለው አልፎ አልፎ እንደዛ ነው። ላልሰማችሁ ላላያችሁ ይሄ ነው እንግዲህ ይሄ ነው። ጌታ ይባረክ። ክብሩን እግዚአብሔር ብቻውን ይውሰድ። በሰማይ በምድር ንጉስ የሆነው አንዱ በዙፋኑ ላይ ያለው በቃ እንግዲህ እናያለን ብለናል። ኢየሱስ ጌታ ነው። እሺ ማይክ የከፈተ ሰው አለ ይመስለኛል ወይ ዱዬ? እንዴ እብሩዬ አንቺስ መቼ ነው ዲቤት የምታደርጊው በዕብራይስጥ በዕብሩ ቋንቋ? እኔ እኮ አለኝ ስለማታዩኝ ነው እንጂ ነው ዲቤት ማድረግ አለ። በዕብሩ ነው የምፈልገው በዕብራይስጥ ባንሰማውም ባይገባንም ይገባናል። በእውነት እንዴት ዕብራይስጥ ዕብሩ ስትናገር እንዴት እንደምወድሽ እኮ ብዬ ነው የዋ ለአቅመ ስንደርስ ማለት ነው። ኢየሱስ ጌታ ነው። አይቀርም። ኧረ ልማር አሁን እናት በትላልቅ አባቶች ፊት መማርን ይጠቅመናል። ለእኛም ለወደፊት ልዩነቱን ወንድሞች እህቶች ኦርቶዶክሶች ሲናገሩ ለመማር ባለፈው ኤርሚ በነበረው ዲቤት በጣም ብዙ ነገር ነው ያዝኩት። በጣም ማለት ነው የእውነት መጽሐፍ እስኪያቅተኝ በጣም እየዘለልኩ በደስታ ማለት ነው የነበረው የመንፈስ ቅዱስ መገኘት ደስተኛ ነበርኩና ቶፒኩን ትላላችሁ። ያው ሶሊያና እየለጠፈች ነው። እኔም ቅዳሜ ማታ ቀሲስ ዲቦኩሉና እንግዲህ ኤርሚ በቴዲ ሐዋሳ ቤት ቅዳሜ በኢትዮጵያ 2 ሰዓት ማታ ይሆናል። በየሀገራችሁ ሰዓት እንግዲህ ዲቤት አለ። ስለ ታቦቱ ነው። ታቦቱን በተመለከተ ነው። ጌታ ክብሩን ይወስዳል። እንግዲህ ልንማማር ነው። እኛም የሳትነው ነገር ካለ እንድናውቅ ነው። እነሱም ደግሞ የማያውቁት ካለ እንዲማሩ ነው። እንግዲህ 2 ቤተክርስቲያኖቻቸውን መወከል የሚችሉ አቅም ያላቸው ያነበቡ ሰዎች ናቸው። ቀሲስም ቀሲስ ናቸው። ወንጌላዊ ኤርሚም የምታውቁት ነው። እንግዲህ ጌታ ደግሞ መልስ ይሰጠናል። ለእያንዳንዳችን በልባችን ይናገራል ማለት ነው። እና እድለኞች ነን እያልኩ ነበር ቅድም። በእውነት በጣም ነው በዚህ ትውልድ እንኳን ከዚህ ትውልድ ጋር ተፈጠርን። እንኳን መጽሐፍ ጥራዝ ባለበት ማመሳከሪያ የሚኖር እንጂ ሰው የፈለገውን ያደርግ ነበር። በዚህ ቴክኖሎጂ ዘመን በቃ ሁሉም ሰው በየራሳችን እየተፈላሰፍን ገደል እንገባ ነበር። ግን ጌታ ይባረክ። መጽሐፍ አለን፣ አዲስ ኪዳን አለ፣ የሚገለጥ ብሉይ ኪዳን አለ። ታቦቱ ደግሞ በተለይ እስራኤላውያን የሆናችሁ ወንድሞች እህቶች በጣም ተዘጋጁ። በጣም ስለሚጠቅም ማለት ነው። በዕብራይስጥም ማስታወቂያ እንዲሰሩ አደርጋለሁ። እኔ ነገ በደንብ ባሩክ ማሩ እንጠራውና ወያስችዬ እንዲሰሩ አድርገን የነሱንም ጎን ለጎን ለቃለን። ለምን በጣም የሚጠበቅ ነው። ባይዘው እስራኤል ሀገር ላሉ ልጆች ስለ ታቦቱ በጣም የሚጠበቅ ነው። በአማኞችም ባላመኑትም ቅድም ኤልያው ነበረ ካለህና በጣም ደስ ብሎት ነበር። ሞፄ ሻባት መሆኑ ሰንበት ሲወጣ መሆኑ ደስ ይላል ምናምን እያለኝ ነበር። ሰዓታቸው ከኢትዮጵያ ጋር እንዳይነስ ስለሆነ እና ጌታ ይባረክ። ክብር ለእግዚአብሔር ይሁን። በእውነት ለዚህ ዘመን ያደረሰን ጌታ ይባረክ። ዛሬ በምስክርነት መጽሐፍ ተከፍቶ ፊት ለፊት እያየን ማን ጌታ ግን እንደው ምን አይነት የተባረከ አምላክ እድለኞች ነን። ወይ በሚገርምሽ ሁኔታ እኔ ስለ ታቦት ከኤርሚን የተማርኩትኝ ማንም አላስተማረኝም። ስለ ታቦት ተምሬ አላውቅም። ያው የወንጌል አማኝ ከሆንኩም በኋላም በፊትም ኦርቶዶክስም እያለሁኝ ስለ ታቦት
በጣም ፌስቡክ ላይ ኤርሚ ሲያስተምር ያኔ ማስታወሻም አለኝ ጽፌ ቁጭ አድርጌዋለሁ። ብዙ ጊዜም ሲያስተምር ብዙ ጊዜ ሰምቼዋለሁ። ስለ ታቦት የተማርኩት እዚህ ጋር እንደው በእውነት ስለ ታቦት የተማራችሁት ከኤርሚ እንደሆነ ሳትዋሹ ከዛኛውን ቤት ከዚህኛውን ቤት ማለት ነው ምንም እንትን ሳትደብቁ እስኪ እንያቸው አንዳንድ ቁጥር ጻፉ። በእውነት እኔ ስለ ታቦት ከኤርሚ የተማርኩት ብዙ ነገር የተማርኩትም አለ፣ ግን ስፔሻሊ ይሄ ታቦት በጣም ጥያቄ የሚሆንብኝ ነገር ነበርና ሁሌ ተሸክመውት ይወጣሉ እና በወንጌላውያን ላይ ደግሞ ምንም አይነት ሪፍሌክት ምንም አይነት እኔ ሰምቼ አላቅም። እንግዲህ ምናልባት አንዳንድ ቤተክርስቲያን የሚያስተምሩ ከሆነ እኔ ሰምቼም አላቅም ተምሬም አላቅም። እና ከኤርሚ ነው የሰማነው የታቦቱን ትምህርት የምትሉ እስኪ ንገሩን አንዳንድ እየጻፋችሁ። በእውነት ለእንትን ብዬ አይደለም በጣም ከፍና ዝቅ ለማድረግ ብዬ አይደለም። በኤርሚ ላይ የሚጠቀመው የእግዚአብሔር መንፈስ ነው። እኔ በጣም ነው የተማርኩት ስለ ታቦት በኤርሚ። እንደፈለኩኝ መመለስ እችላለሁ። አሁን ከማንም ጋር መልስ መስጠት እችላለሁ በታቦቱ ስልሽ ያው በጣም ባይሆንም ግን በቃ ይሄ ተሰርቆ መምጣቱን እንደገና ትንቢት ኤርሚያስ ላይ መኖሩን ኤርሚ ስፔሻሊ በጣም ብዙ መጽሐፍቶች አሉት። የስለ ታቦት የአለቃ ክፍሌ ወልድ መዝገበ ቃላት ምናምን የሚለው ማአት ነገሮች አሉት። ግን መጽሐፍ ቅዱስ ላይ 3 ቦታ ነው 4 ቦታ እንደዚህ በደንብ አድርጎ በግልጽ ያስተማረን እኔ የተማርኩት ከተናገረ ሁለቱም ከኤርሚያስ አበበ ነው የተማርኩት በእውነት። እና እብርዬ እንኳን ታውቂው ይሆናል በብሉይ ኪዳን ተምረሽ ይሆናል። ተምሬያለሁ፣ ግን በጣም ኤርሚ ተጠቅሜያለሁ። ምንም ጥያቄ የለውም። ስሙና ከነ እርምጃው ልኬልሻለሁ። ማየ ማነሽ አንድ ቁጥር የጻፍሽ ኦርቶዶክስ እህታችን፣ እዚህ ላይ አንድ ነገር ልንገራችሁ። ጴንጤ አማኞች ሆናችሁ ኦርቶዶክሶች አሁን ዲቴይል ስለ ዲቤቱ አናቅም። በቃ እንደምንለጥፈው እንደምታዩት ነው። ታች እኔና ሶሊያና እየተቀባበልን በጣም እየለጠፍ ነው። ቅዳሜ ማታ ቴዲ ሐዋሳ ቤት በኢትዮጵያ 2 ሰዓት ላይ በቃ አንዳንዶቻችሁ ወደ ማታ ነው፣ አንዳንዶቻችሁ ምሳ ሰዓት ነው። ቀን ሊሆን የሚችልበት እንዲያውም ኤርሚ ነው በጣም ጠዋት ሊነሳ የሚችለው እንጂ ሌላው አብዛኛው ሰዓት ከምሳ ሰዓት ነው የሚጀምረው። እና ጥሩ ሰዓቶች ስለሆኑ ዘና ብለን መቀበል ብቻ ነው የፈለገው። ማንም ሊል ይችላል። እኛ በጆሮዬን የሰማው አሁን ሪከርዱንም በኋላ በደንብ ይወጣል። በቃ ቀሲስ መጥተው ቃላቸውን ሰጥተዋል። የፈለከውን ሰዓት እና ቀን ምረጥ ብለዋል። ኢየሱስ ጌታ ነው። ኤርሚም አልመሸበት አልቆየበት ወዲያው መልስ ሰጥቷል። በቃ እኛ ዝም ብለን ቁጭ ብለን መማር ብቻ ነው። ጋይስ ጥሩ ጁስ ምናምን አዘጋጁ፣ ካፌ ያዙ። ማልቀስ ያለባችሁ ሶፍት፣ መሳቅ ያለባችሁ ደግሞ በቃ ደስተኛ ሆኑ። በጌታ ደስ ይበላችሁ ነው ዋናው። የእግዚአብሔር መንፈስ ትልቅ ስራን ይሰራል። ኢየሱስ ጌታ ነው። በቃ እኛ የተጠራ ነው ጌታችን ከፍ ለማድረግ ነው። የሩጫ ውድድር አይደለም። ዋንጫ ይዘን አንሮጥም፣ ማሊያ ይዘን አንሮጥም። ቁጭ ብለን የእግዚአብሔርን ቃል መሸምደድ ብቻ ነው። እግዚአብሔር ይባረክ። እሺ ኦርቶዶክስ ከሆንክ ና ግባ፣ ችግር የለው። ሌላ አሁን ስለ ሌላ ነገር ነው የምናወራው። ብዙ ሌላ ነገር እንትን አንልም። ተባረኩ። በዚህ ዙሪያ በቃ 2 ሰው የወሰነበትን እንደዛና እንደዚህ ማለት አንፈልግም። ኤብሩዬ ጁስ የለኝም፣ ስራ ነኝ ይዛለት። ስራ የሚሰሩ ደግሞ እንደኔ አይነቶቹ ብሉቱዛቸውን ይዘው ስልካችሁን ኪሳችሁ ከታችሁ መስማት ነው በቃ። ታፕታፕ ማድረግ የማትችሉ እንግዲህ ጌታ ይርዳችሁ። ግን የምጽፉ ወረቀት ያዙ፣ ደፍተር ይዛችሁ እስክሪፕቶ ምናምን ይዛችሁ ቁጭ ብላችሁ ጻፉ። በጣም ይጠቅማል። እኔ አሁን ኤደን ስትል ነው አንብቤዋለሁ መጽሐፉን። ስለ ታቦት አሰራር ይናገራል። ዘጸአት ላይ ዘልቁ ላይ በደንብ ነው የሚናገረው። ነገር ግን ኤርሚ አንድ ቀን በስነ ስርዓቱ ስለ ታቦት ሲያስተምር እዚሁ ቲክታክ ከገባው ጀምሮ እንዴት እንደጠቀመኝ ተመልሼ ሄጄ እንዳነበው ረዳኝ ማለት ነው። እና ገባኝ በቃ እግዚአብሔር ሚስማር ይዘሽ ግርግዳ ላይ ስትመችው በመዶሻ እንዴት ነው እንደዛ ነው እግዚአብሔር በጭንቅላቴ ላይ የነቀሰልኝ። እግዚአብሔር የተመሰገነ ይሁን። እየላክ ነው እዚህ ጋር እኔም በበኩሌ እየላኩ ነው። ቅዳሜ ለታ በኢሮፒያን ካላንደር ኦክቶበር 25 ነው የሚሆነው። እንገናኛለን። እግዚአብሔር ይረዳናል። እግዚአብሔር ይናገራል። ተባረኩ። አሜን። ደጀን ነው ደረጀ የሚባል ልጅ ደግሞ ድንኳን አለኝ የምትፈልጉ ሰብሰብ ብላችሁ እንደው ድንኳን ኢትዮጵያ አካባቢ የምትከራዩ ከሆነ አከራያለሁ። ቢዝነስ ነው።
እሺ መጽሐፉ ይናገር። እሺ ችግር የለውም። እሺ ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። እሺ ሌላ ኦርቶዶክሶች የላችሁም መግባት የምትፈልጉ እንደው የምትናገሩት ነገር ካለ? ቹቹዬ እንዴት ነህ? አለው እግዚአብሔር ይመስገን። እየሰማሁ አንተ አመለጥክ። ደህና አንድ ወር ሆነህ እንዴ? እናከብረዋለን ቀኑ። አመለጥኩ እንጂ አሁን እኮ ቢይዝ ቅዳሜ ዕለት አሁንም የሚይዘው እኮ ወተት፣ ሻይ፣ ቡና፣ ጁስ ወይም ሪንጋ ነው። መጀመሪያ ኖሮ በቃ ወይ ጠጄን፣ ጠላይን፣ ውስኪን፣ ጂኒን ይዤ ነው። ጌታ ይባረክ። እሰይ ወንድማችን። በቃ እኮ አንተ ከሱ ራሱ ማረፍ አይ ነው መዝገብህ አለ። የዛኔ እኮ ታንገራግር ነበር አንቄ። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ዛሬ አብሮን ወንድማችን ቁጭ ሲል በቃ አትፍረዱባቸው። አንዳንዴ በኃይል ቢናገሩ በቃ እና ለኤርሚ ጸልዩለት። እውነት ነው እንጸልይለታለን። ቅድም ኤርሚ ሲያወራ በስመ አብ ወልድ እኔም ባይን የመጣው ምን ያህል መታደል እንደሆነ እኮ እያሰብኩት ነበር። እና ቤቱ የነበራችሁ መጀመሪያ ያው አቅልላችሁ ነው የምታዩት ይመስለኛል። ከዛ የወጣ ሰው ነው የሚረዳው። ገብቶሻል? እዛ ውስጥ የነበረ ሰው ነው በደንብ የሚረዳው። እና ነው ጌታ ይባረክ። እንኳን ጌታ ረዳ። እናወራለን። አንዳንዴ ስለ ጦርነት ሲያወራ የሚያምረው ከወታደር ሲሆን ነው ተዋግቶ ያያለል። ለእውነቴን እኮ ነው የምልሽ። እና ጦርነቱ ላይ ያልነበረ ሰው አይገባውም። እዛ የነበረው መከራ፣ እዛ የነበረው ስቃይ፣ እዛ የነበረው ጨለማ አይገባውም። እና አሁን ነው ወጥቶ ወደዛ ዞሮ ለሚያይ ሰው ነው በጣም እኔ ይገርመኛል። እድሜ በእውነት እንዴት የታደለ ሰው እንደሆነ ምን ያህል እንደበራለት እውነት እንዲህ የሚያንገበገበው ነገር ስለማያውቀው ነው። እሱም እዛ ውስጥ እያለ ስለሚያውቀው ነው። ገባሽ ስሜቱን? በእውነት እንደዚህ ያስታውቃል እኮ በስጋ እንደማያወራ እንዲሁ ያስታውቃል እኮ ፊቱ ላይ። በጣም የሚገርም ያዝንላቸዋል፣ ይወዳቸዋል እኮ በሱ ልክ የተሰደበ እኔ በምድር ላይ ሰምቼ ማየችው። ቆዳው ሰፊ ነው፣ ይገርመኛል። እኔ አልችልም፣ እሱ ግን እግዚአብሔር ይርዳው። ይወዳቸዋል። እንግዲህ ስለሚወዳቸው ያው ራሱን እያቀረበ ነው። አባቶችም ጋር ወንድሞችም ጋር ያው ደግሞ ከቀሲስ ጋር እንግዲህ ጌታ ይረዳቸዋል ሁሉንም። እኛ በቃ ቁጭ ብለን ቹቹዬ እንትን ሪከርድ ከቻልክ ይዘህ በደንብ እየደጋገምክ ሌላ ጊዜ እንድትሰማው ጌታ ሆይ እያልክ ከዛ ስሙ ያገላገለ ጌታ ዛሬ ይኸውልህ እንዴት ቅልል ብሎ እንደ ልብህ ውፍ። ኧረ ሌሎቹን በመጡ ኑ ወንድሞችም እባካችሁ። መጀመሪያ መልስ የሰጡት እሳቸው ነው። ከዛ ደግሞ ይቀጥላል። ምን ችግር አለ? ዲቤት አይቀን የምነው በየሳምንቱ ሁሌ በሆነ ዲቤት በጣም ነው እኛንን የምንማር። የሚለፉት ዲቤት የሚያደርጉት ናቸው። የእውነት ድካም አለው፣ ጸሎት አለው፣ ማንበብ አለ፣ ማየት አለ፣ እግዚአብሔር ፊት መሆን አለ። ቀልድ አይደለም። እና ጥሩ ነው። ኤቭሪ ዊክ ቢሆን ሁሉ ራሱ ደስ ይለኛል። በጣም ነው ደስ የሚለኝ የእውነት። እና ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ያ ቁጭ ብለን ማየት ነው። ጌታ ሲከብር ከፍ ሲል ማየት ነው፣ መማር ነው። እና ያ አንዳንድ ሰዎች ለዛሬ ሚውት ላድርጋችሁ እና ሌላ ጊዜ ደግሞ ትመጣላችሁ። ምንም ነገር አትጻፉ ሲለኝ ተባረኩ። የእኛ ሰዎች ምንም አትጻፉ በቃ። እስኪ ማን ጸጊ ያለሽ ተኛሽ? እንዴት ናት? አለው ግን ስራ ላይ ነኝ። ስራ ላይ ነሽ? ችግር የለውም። እስኪ አንድ መዝሙር ላሰማ። አንድ እንደው ደስ የሚል መዝሙር እንስማ እስኪ። በይ ደስ ይለኛል፣ በጣም ደስ ይለኛል። እኔ ስለ ኤርሚ ትህትና ቅድም ሲናገር እኔም በዚች እድሜ በዘመኔ ብዙ ፓስተሮች፣ ብዙ አገልጋዮች፣ ብዙ ዘማሪያን፣ ብዙ ሰው አይቻለሁኝ። ግን በኤርሚ ልክ ትሁት ሰው ነው አይቼ አላቅም። እንደዚህ ሲቆጣና ሲናገር ትሁት የማይመስላችሁ ሰዎች እግዚአብሔር በሚያውቀው ኤርሚ ማለት ዳውን ቱ እርዝ የምትይው አይነት ሰው አለ አይደለ? የመጨረሻ ትሁት ሰው ማለት ኤርሚ ነው። ቀርባችሁ ብታውቁት ማለት ነው። እና እችን መናገር ፈልጌ ነው። ቀጥ መዝሙሩን እሺ መርጠሻል እንደ መዝሙሩን ካልመረጥሽ አንዴ ላስቸግርሽ በጌታ የአስቴርን በዘመኔ ያለው የሚለውን ካለሽ በእናትሽ እስቲ
ዘመን አዲስ መዝሙር ነው። እሺ የአስቴር በዘመን ያለ የሚለው በዘመን ያለው በዘመን ያለ የሚለው የምታውቂው? እሺ በደንብ ወንድሜ ያንታዘኝ ነው። አስቴር አበበ አዲስ አይደለ? በደንብ ነው። ኢየሱስ ጌታ የሚገርም መዝሙር ነው በእውነት። ኮፒ ሊንክ ሼር አድርጉት። ቪዲዮውን አሁን ለጥፈዋለሁ እናረጋለን። ጸጋ ይብዛላችሁ። የሰሞኑ መዝሙሬ የሰላሙ ነፋስ ይነፍሳል በውስጤ ብሎ የሚል ነው። አሁን ወንድማችን የመረጠ ያስትዬ በጣም መልካም ነው። ጌታ እግዚአብሔር ይባረክ። ይህን መንፈስ ይህን ጸጋ ስለሰጠን እግዚአብሔር ቴንኪው ወገኖች። አሜን። እንቀጥላለን። ኤርሚ የለጥፈው ግድ የለም። ዋን ባይ ዋን እየሄድን እናስተካክለዋለን። አዎ እንትን እያለ ነው። እሺ እንግዲህ መዝሙሩን እናድርግ። ተባረኩ። ታብታብ ሼር አድርጉ። እስከዛው እንቀጥላለን። ኢየሱስ ጌታ ነው። ሃሌሉያ እግዚአብሔር ይባረክ። ጌታ ይመስገን። ሰላሙ ነፋስ ይነፍሳል በውስጤ። የሰሞኑ ዝማሬ ይሄ ነው። በውስጤ በመንፈስ ቅዱስ የፈሰሰ አንቸው ሕይወቴ ነህ የልቤ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል በውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ህልውናህ ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ ኢየሱስ ይላል። ልቤ አንተን ይላል። ሰላሙ ነፋስ ይነፍሳል በውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል በውስጤ። እውነቴን ነው። ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውናህ ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ አንተን ይላል። አባዬ ልቤ አንተን ይላል። ጌታ ኢየሱስ ልቤ አንተን ይላል። ልቤ ኢየሱስ ይላል። ክፈችው እህትየው። በቃ ሰሞኑን መንፈሴ ውስጥ ተኝቼም በቀንም ስነዳም ባለፈው ቸርች ውስጥም እያመለከን እያለን ውስጤ ይህን ይዘምራል። ጌታ ኢየሱስ ለዘላለም ስሙ ይባረክ። ሰላም ይነፍሳል በውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል
ሰላም ላለው ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለውን። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያልነው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ጎፍሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የሰጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸውን የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ነው ያሉኝ? ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፍቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፍቃዱን ጠይቄ እኔም እናንተም ጠይቃችሁ ፍቃዱ ከሆነ የሚያወያየን ከሆነ የእሱ ፍቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ስጥልን፣ ክብር ያድልልን። ወገኖች ሪፖስት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛ ሰው ይበለን። ጌታ ኢየሱስ ስሙ ይባረክ። ወንድማችን ዜድዬ እዚህ በትልቁ እንደዚህ ያስቀመጡት ዜዶን ታውቁታላችሁ። ጌታን የሚያገለግል የተባረከ ወንድም እሱ ነው እንደዚህ አድርጎ የሚሰራልኝ። ጽሁፍ ፖስት ደግሞ በመስራት ዳግሻዬ ጌታ እግዚአብሔር ዘመናችሁን ይባርክ። ኦኬ የዲቤት ጥሪውን ተቀብለዋል ቀሲስዬ፣ እግዚአብሔር አምላክ ይስጥልን። ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት እሳቸው ተገኙ አልተገኙ ብሎ ተገኛለሁ ብለው ቃላቸውን አክብረዋል። እዛኛ እንገኛለን። እያንዳንዱ ጴንጤ ነጭ ለብሶ ይምጣ ብዬ ነጭ ለብሶ እዛ እንገናኝ ቴዲ ሐዋሳ ቤት። ቴዲም ይህንን ቪዲዮ ሼር አደርገዋለሁ፣ አጋራዋለሁ። እዛ እንገናኛለን ማለት ነው። እኔ ጥሪውን ያቀረብኩት ከዛሬ 6 ቀን በፊት ነው። ሌሎቹ ወረፋ ጠብቁ ነው የተባሉት። ስለዚህ ጥሪውን እሳቸው ተቀብለውኛል፣ ዘግይተውም ቢሆን እግዚአብሔር ያክብርልን። ቀሲስ ዲበኩሉ በላይ ቅዳሜ እንደ ሌሎቹ አስደግፈውኝ እንደማይቀሩ በጣም ተስፋ አደርጋለሁ። ይሄን ያለው ስለዚህ እየገባችሁ ይህንን ሼር አድርጉት፣ ይህንን ሼር አድርጉት። እዚህ ገብታችሁ ይሄ በደንብ ሼር በምድር ዙሪያ ያላችሁ ቅዱሳን ወገኖች ሼር ይደረግ። ከገባችሁ ዘንዳ ካያችሁት ሼር አድርጉት። ልብ ቅርጽ እዚጋ ልብ ቅርጹ ብትነኩ፣ ኮሜንት ብጽፉ፣ መልካም ነገር ሪፖስት ብታደርጉት አያስከፍልም። የወንጌል አማኞች ወንድሞች እናቶች አያስከፍልም። አሁን 124 ሰው አይቶታል ይላል በዚህ ሰዓት 196 ሰው ሼር አድርጎታል። ቴንኪው ተባረኩ። እንደዚህ ነው የተፈለገው እና የልብ ቅርጹን በመንካት ኮሜንትን በመጻፍ ሪፖስትን በማድረግ ያለው ነገር ሼር በደንብ በማድረግ ቅዳሜ እንገናኝ።
እነሱ 4 ሰዎች የዲቤት ጥሪ አድርገውልኝ ሰርዘዋል። አንደኛ አክሊለ፣ ሁለተኛ ልደተ ቃል፣ ሶስተኛ ደምረው፣ አራተኛ ዲያቆን ስዩም። እኔም ሲ ደግሞ ጠበሉ ይደረሰኝ አይመስልም። እኔ ደግሞ ጥሪ ያቀረብኩ ቀሲስዬ እንደምንም ብለው ዘግይተውም ቢሆን ቀደም ቤቴ ላይ መጥተው አሳውቀዋል፣ እንደሚመጡ አሳውቀዋል። ጥሪውን ተቀብለዋል ማለት ነው። እኔ ደግሞ በጥሪው እዛው ጋር ኬፔንም አድርጌ ቢሆን በቲሸርት የሚሆን ብቻ ሰው ባለው ነው የሚመጣው አለ እመጣለሁ ማለት ነው። እና እዛ እንገናኝ። ቴንኪው ጸጋ ይብዛላችሁ። ኤርሚኒያ ላስችለኝ ብሏል። ሼር ሊያደርግ ወጥቼ እንደገና መልሳለሁ። ኮሜንት ኦፍ ነው። እሺ ወንድሞች ቆይ አንዴ ኮሜንት ኦፍ ከሆነ የቱ ጋር ነው ልከፍት የምችለው? ኦኬ ኮሜንት። እሺ ቆይ አንዴ ቴንኪው። የዚህኛው ሴቲንግ ላይ ዘግቻው ነው ማለት ነው ወንድምዬ። ወንድም ኮሜንት እዛው ቪዲዮ ላይ ምንድነው የማደርገው? ቴዲ ከስር 3 ነጥብ አነካት። ኦኬ 3 ነጥብ ከዛ ወደ ጎን አድርግ። የቁልፍ ምልክት የለችም? ፕራይቬሲ የሚለው የጋን ምልክት። ኦኬ ፕራይቬሲ። ከዛ አለው ኮሜንት የሚለው ላይ እንትን አድርገው ኦን አድርገው። ኦኬ ይሄ ነው ሁለቱንም ነው። አዎ ችግር የለውም። ያኛው አይጎዳም፣ ተረጋም ብዙም አይጠቅም። ኦኬ ችግር የለውም። እሺ ስለዚህ አሁን ኮሜንት መጻፍ ትችላላችሁ፣ ሼር ማድረግ ትችላላችሁ። ቴንክ ዩ። የፈለገ ሰው ገብቶ ስድብ ያለው ስድብ፣ ስድብ የሌለው ደግሞ ወይ ሪፖስት ማድረግ ነው ይላሉ። ሪፖስት ማድረግ ትችያለሽ። እዚህ ሆነሽ እኔ እዚህ ሆኜ ነው ያደረኩት። ማድረግ ትችያለሽ። እኔ ማድረግ ያለው እዚህ ሆኜ ሳትወጪ ትችያለሽ። አድርጎልኛል። ኮሜንቱ ኦን መሆኑ እንዳይ እስኪ የሆነ ነገር ኮሜንት። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ኮሜንት ሲጻፉ 0 ነው እስካሁን። ድንገት ያልተስተካከለ ነገር ካለ ተስተካክሏል። እድምሽ 5 ሰው ኮሜንት አድርጓል። ኦኬ የልብ ቅርጿንም ንኳት። እዚህ ጋር ሼር ብቻ ማድረግ ሳይሆን የልብ ቅርጿንም ንኳት። ኮሜንቱንም እናችንም ሪፖስት እዚህ ጋር ብታደርጓት። ፖስት ላይ በጣም የሚጠቅመው ኮፒ ሊንኩ እንዳለ ሆኖ ሪፖስት በጣም ነው የሚጠቅመው። ንካት ማስፋል 3 ነጥቧ አይ አይደለችም። እሷ አይደለችም። እቺኛዋ እሷ ፌቨር ነች። እሷ ፌቨሬት ናት። አይደለም 3 ነጥቧ ንካት። 3 ነጥቧ እቺኛዋ። ኦኬ ወደ ጎን አድርጋት እስኪ። ዋትስአፕ የሚለው ጋር ወደ ጎን ነው። ከላይ ዋትስአፕ ያለበት ኦኬ ወደ ጎን። አዎ እስኪ አሳይ። የለም አለ ንካው። ይድምሽ ኮፒ ሊንክ ነው። ከዋትስአፑ ቀጥሎ እሱ ኮፒ ሊንክ ነው። አይ ሪፖስት አለ። ወደዛ አድርገው እስኪ። የለም ኦኬ የራስን ስለሆነ ነው ሪፖስት ማድረግ አልችልም። ሪፖስት አድርጌዋለሁ። ዱዌት ማድረግ ግን አልቻልኩም። እስኪ ምናልባት ስላልወጣ ይሆናል። ሪፖስት ሳይሆን ዱዌት ቢደረግ ነው ጥሩ። እሺ ኦን አድርገው። ኤርሚሻ የቅድሙ ቪዲዮ ላይ ግባና 3 ነጥብ ንካት። ከዛ ጋን ዋጋ የቁልፍ ምልክቱ የቅድሙ። እሺ ከስር ያለችውም ኦን አድርጋት። እቺን እስኪ አሁንም ሌላ አለ ከታች ታደርገው። የለም ቀይ ያለው ነገር አለ። ምንድን ነው? ኤቭሪዋን ነው። በቃ እሱ ኤቭሪዋን ነው። ኤቭሪዋን ነው። ናይስ ኦኬ። ከታች ሪፖስት አድርጉ እያሉ ነው። ሪፖስት እኔም አድርጌዋለሁ፣ ግን ዱዌት መደረግ ነበረበት። እኔ ቪዲዮ ላይ እንዲቀመጥ ዱዌት እንዲደረግ አድርገው ሴቭ አድርገን ኤርሚሻ ተስተካክሎ እንትንሽ ላይ ሪፖስት ማድረግ ትችያለሽ። ይሻላል። ሪፖስትም አደረኩት እኮ ዱዌት ማድረግ እኔ ጋር መጥቷል። ናይስ። እሺ ልሞክረው እንደገና። እሺ በሙሉ የወንጌል አማኞች ይህንን ተባበሩ ፕሊስ፣ እናገልግል። እውነት ይሰበክ ሐሰት ይጋለጥ ብላችሁ የምትሉ ልብ ከልቤ ጋር ከሆነ ቀኝህን ስጠኝ ብራዘር፣ እህቴ፣ ወንድሜ ማለት ነው። ልብሽ ከልቤ ጋር ከሆነ ቀኝሽን ስጭኝ። የናሚስ ልጅ ኢዮናዳብን ሲያገኘው ልብ ከልቤ ጋር ከሆነ ቀኝህን ስጠኝ፣ እጅህን ስጠኝ፣ ወደ ሰረገላው ሙጣ እንዳለው ማለት ነው። ተባረኩ። ጸጋ ይብዛላችሁ።
አላችሁ። እንደዚህ ቪዲዮዎች ሪፖስት ኮፒ ሊንክ የሚደረጉ ከሆነ የኤርሚሻን ጋር እንኳን አያስወርዱበትም። አሁን በተለኛ ስንፖስት በሰከንድ ነው የሚያስወርዱት። አንዳንዴ ትናደዳላችሁ። በስንት በቀር ኤዲት አድርጋችሁ መጽሐፍ አገላብጣችሁ ምናምን አንዲት ሊንክ ወስደው ቴሌግራም ላይ ያስቀምጠው በሰከንድ ሲያስወርዱት ትናደዳላችሁና እንደዚህ ወንጌል ነገሮች ስታገኙ ኮፒ ሊንክ ሪፖስት ስታደርጉት ዩዝፉል ነው ብሎ ያስባል ቲክቶክ። ምክንያቱም እነሱ የነገሩትን ነው የሚሰማው። ሄት ስፒች እያሉ ነው በብዛት የሚያስወርዱብኝ እኔና ልክ አሁን የኤርሚሻን እቺ ቢጫዋ ሪፖስት ምትላለች እሷን ኮፒ ሊንክ 10 ሰው ብናረግ ቪዲዮን ጫን ስንለው የሚመጡ ቀይ ሰዎች እየላክን ብንሄድ ኮሜንት ላይ ራሱ ሀሳብ መጻፍ ጥሩ ነው። ባይዞ እንትኑ ኢንጌጅመንቱን ይጨምረዋል። የሆነ ሀሳብ ስለ ቪዲዮ ሊሆን ይችላል ብቻ የሆነ ነገር ብጽፉ ልብ ቅርጽ እንኳን ጽፋችሁ ብትወጡ ኮሜንት ላይ ተደራሽነቱን ይጨምረዋል። አሁን እኔ ማደር አላችኋለሁ። እኔ የፖስትኳቸው አንደኛ፣ ሁለተኛ፣ ሶስተኛ ላይ ያሉ ቪዲዮዎች ሄዳችሁ ሪፖስት ኮፒ ሊንክ ሼር ብታረጉ አስወርደውት አታምኑኝም። 4ኛ ጊዜ ፖስትቸዋለሁ አንዱን ቪዲዮ እልህ ይዞኝ ማለት ነው። ለ4ኛ ጊዜ ከቲክቶክ ጋር ድብብቆሽ እየተጫወትኩ የሆነ ነገሩን እየቀየርኩ ምናምን ቲክቶክ ደግሞ ያውቀዋል። አንዴ ሪፖርት ከተደረገ ይይዘዋል ያቺ ሪፖርት የተደረገችዋን ነገርና ያው ለሌላም ጊዜ ነው። አሁንም የኤርሚን ሲጨርሱ እኔም ጋር ገብታችሁ ሼር ኮፒ ሊንክ ሪፖስት ብታረጉ ይደርሳል። እንደዚህ የወንድሞችን በቃ የምታምኗቸው አለ አይደል? አንዳንዴ ስራ ላይ ሆናችሁ ቪዲዮ የመስማት ጊዜ አይኖራችሁ ፌቨራይት ላይ አስቀምጣችሁ፣ ግን አሁን ኤርሚ ምንም እንትን ቢል እኔ አምነዋለሁ። ዳጊ እዚህ ያለው ወንድሞቼ እህቶቼ ምንፍቅና ይናገራሉ ብዬ ስለማላምን ሳልሰማ ነው ሪፖስት ላይክ ማድረግ። እንደዛ የምታምኑም ከሆነ ሳትሰሙ ኮፒ ሊንክ ሼር ዱት አድርጋችሁ ፌቨራይት ላይ አስቀምጣችሁ የሆነ ሰዓት ቤት ስትገቡ ወይ እየነዳችሁ ብትሰሙት ቪዲዮቹም ትጠቀማላችሁ።